ግን ደግሞ ሪል እንደሆነ የገባን ፖሊስ ጣቢያ ስንሄድና ነገሮችን ስናወራ እንደ ጥፋት ተረዳን። ከዛም በኋላ ለበቃ ጥፋ ነው ጥፋት ይጥፋ ጠየቅን ያለውን ሁኔታ ተናገርን። እሱ ልክ ነው፣ ግን ማላገጣችሁ ደግሞ ተገቢ ነው ብለሽ ታስቢያለሽ? ምንም የምናውቀው ነገር አልነበረም እያልኩሽ ነው ጊዜ ደጋግሜ እየነገርኩሽ ነው። ማላገጣችሁ ልክ ነው። ልድገምልሽ፣ ምንም የምናውቀው ነገር የለም። አዎ ድገሚላት ሩታዬ፣ የኔ አንበሳ፣ የኔ ጀግና ድገሚላት። ይቺ ቁርቡስ የሆነች ሴትዮ ማለት ነው። ፍቀዱልኝ ቤተሰብ፣ አንዴ በቴስታ ይሄ የተበተነው ፀጉሯ ሰብስቤላት ልምጣ። እንዴ ምንም የምናውቀው ነገር የለም። ለምን ቀለዳችሁ ትላለች እንዴ? እንኳን አይደል ሰው ድመት የጠፋበት ትመስላላችሁ እናንተ። ጉድ እኮ ነው ቤተሰብ። አሁን አብርሃምስ ቢሆን እንዶ ሄርሜላ ቤተሰብስ ቢሆን እንኳን አይደለም ሄርሜላ የምታክል ሴት ተውና ውሻና ድመት የጠፋባቸው ይመስላሉ እነዚህ ሰዎች። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ደግሞ እኮ ግንባሯ እንዴት እንደሚያስጠላ እንዴት እንደሚደብር ሩታ በተናገረች ቁጥር ግንባሯን ትቋጥረዋለች። ኧረ የሚቋጥር ይቋጥርሽ አንቺ ሴትዮ። ውድ ተመልካቾች ላይክ እያደረጋችሁ እነዚህ ሰዎችማ እንሄድባችኋለን። አዎ ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት ሰላማችሁ አላህ ያብዛልኝ። አላህ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የአንበሲቷ የጀግኔቷ የሩታ ቪዲዮ ነው ማለት ነው። እንግዲህ ትናንትና ዴቭ ሁሉንም ነገር አውቃለው ሁላቸውንም ንጹህ ናቸው ብሎ እንግዲህ ለዳኔሻም እንግዲህ ለኤፍሬምም ለሩታም እንግዲህ ሀቃቸውን ሊያወጣ እንግዲህ እነዚህ ሁለቱ ይዞ መጥቶ ነበረ ማለት ነው። እና እኔ እውነታውን የገባኝ ፖሊስ ጣቢያ ሄደን ቃሉ ከሰጠ በኋላ ነው። ላጠፋነውን ጥፋት ይቅርታ ጠይቄያለሁ ብላለች ማለት ነው ሩታ። እውነት ለመናገር እያንዳንዳቸውን የሚሰሩት ስራ ማለት ነው። አሁን ሄርሜላ ጠፋች ከተባለ እንግዲህ ሳምንት ሆኗል ማለት ነው። እንኳን አይደለም ሄርሜላ ወይም ውሽሚት በቀጸል ስሟ ውሽሚት የጠፋችባቸው ተውና፣ እውነት እኔ ከዚህ በፊትም ተናግሬያለሁ። ለማዳ ቤት ያሳደጉት ውሻ ወይም ደግሞ ድመትም ራሱ የጠፋባቸው አይመስሉም እነዚህ ሰዎችም ማለት ነው። አንዳንድ ጊዜ እኮ ለምሰሩት ድራማ ማለት ነው ለምሰሩት ድራማም የሆነ በቃ ማስመሰል ብትሞክሩ በደንብ አስመስላችሁ ብትሰሩ ማለት ነው። እንዴ ምንድን ነው በሩታ ላይ የምትጭሁት ማለት ነው? እናንተ ሰው የጠፋበት ትመስላላችሁ እንዴ? እኔ እኮ ዳኔሻም ኤፍሬምም ሩታም ቢያላግጡ ራሱ ምንም አይመስለኝም። ምክንያቱም ሁኔታቸው በሙሉ ለውሸት ወይም ደግሞ ለቀልድ የሚያደርጉ ነበር የሚመስሉት ማለት ነው። ስለዚህ እነ ዳኒ እነ ሩታ ቢቀልዱስ የሚገርም ነገር አለ ወይ? የሚገርም ነገር አለ ወይ? እንዲህ መቀለዳችሁስ አግባብ ነው ትላታለች ማለት ነው። እንዲህ ምንም የማውቀው ነገር የለን ደግሜ ልንገርሽ፣ ንገሪያት እቺ ቁርቡ ሳሮጊት እውነቴን ነው አላርፍም ብላለች። አላርፍም እንዲህ እንትና ዴቭ ሲናገር ምንም አትልም፣ አብርሃምም ሲናገር ምንም አትልም። ልክ ሩታ በምትናገር ሰዓት ካውያ እንዳስፈለገው ሸሚዝ ወይም ደግሞ ቀሚስ ግንባሯ ትጨማድደዋለች፣ አፏ እንደሆነ ነገር ታረገዋለች። እንዲህ ምን ሆነሽ ነው? ምን ሆነሽ ነው? ማንሽ ቡዜ? እውነቴን ነው። እኔ አንድ ጊዜ በቴስታ ብዬሽ ይሄ የተበታተነውን ይሄ ብሔር ብሔረሰቦች የመሰለ ፀጉርሽን ማለት ነው በቴስታ ሰብስቤልሽ ነው የምመጣው። አይ ቡዜ እውነቴን ነው የምልሽ፣ ጠላት አፍርተሻል አንቺ ሴትዮ ማለት ነው። ተሰብሰቢ። በሩታ ላይ ያለሽን ጥላቻ የሆነ መጥፎ አስተያየትን ነቅለሽ አውርጂ፣ ነቅለሽ አውርጂ በህግ አምላክ። ምን ትላለች እንግዲህ ትላንትና አልተፈቱም ኤፍሬም እና ዳኒ ማለት ነው። ፖሊስ እንግዲህ አጣርቼ ጨርሼ እንግዲህ አጣርተን ጨርሰን ይፈታሉ ነገ ተብሏል። ወይ ዛሬ እንግዲህ ወይ ነገ ተፈቱ ተብሎ መምጣታቸውን አይቀርም። ሩታ የኔ አንበሳ የኔ ጀግና ማለት ነው። ጎ ወደፊት፣ ጎ ወደፊት
በርሺልኝ። በደንብ አርገሽ ንገሪያቸው፣ በደንብ አርገሽ ንገሪያቸው። እንግዲህ በልጇ ምላ ገንዛ ነው የነገረችኝ ሩታ ምንም አይነት ነገር ወይም ደግሞ ኤፍሬም ምንም አይነት ነገርን እንደዚህ አይነት ወንጀል አልሰሩም። ሲቀጥል ደግሞ ስለ ኤፍሬም ማብራራት አይጠበቅብኝም፣ ስለ ወንድማችን ሁለታችንም እናውቃለን እያለ ነበር ዴቭ ማለት ነው። እንግዲህ ዴቭ ለሶስታቸውንም ምንም ነገር እንትን የለም እሷ በመጥፋቷ እኔ ያሳስበኛል እንደ ሰው ብሏል። ሩታዬም የኔ ስማርት ሰው ስለሆነን አእምሮ ስላለን ማሰብ ስለምንችል እኛ ያሳስበናል ስለሷ ነገር እንጂ እንደዚህ አይነት ተግባር አላደረግንም። እንግዲህ በፈጣሪ እየማለች ደጋግማ እየተናገረች ትገኛለች ሩታ ማለት ነው። እንግዲህ ውሽምትዬ የተደበቅሽበት ቦታ ላይ ውጪ ውጪ። ይህን ወደ ገጠር ሄዳ ወይም ደግሞ ወደ ውሽማዋ እንደነገርኳችሁ ያው ሰሞኑ እንግዲህ አይታችኋል። የትምህርት ቤት ጓደኛዬ ነው ፍቅረኛዬ ነው ብላ እንግዲህ አስመስላለች። በቀደም አስመስላ ላሽ ብላ እንግዲህ በማግስቱ ነው ጠፋች የተባለው ማለት ነው። ታስታውሳላችሁ አይደል ቤተሰብ? የትምህርት ቤት ጓደኛዬ ነው ብላ ፕራንክ ያደረገችው ቀን አብርሃምን ማለት ነው። ያን ቀን እንደውም አብርሃም ያዙ ልቀቁኝ እያለ ነበረ። በማግስቱ ግን ጠፋች የሚባል ወሬ መጣ ማለት ነው። ስለዚህ ይሄ ነገር የሚያስመስለው ወይም ደግሞ የሚያመለክተው ወደ ውሽማዋ እንደተመለሰች ነው። እኔ ደጋግሜ ነግሬያቸዋለሁ። ወደ ውሽማዋ ሄዳለች። ቁጥር አንድ ውሽማዋ ማለት ነው። አብርሃም ያው እንደሚታወቅ ቁጥር ሁለት ውሽማዋ ነው። ወደዛ ነው የሄደችው። በአብርሃም ማነው በሩታ ላይ ያላችሁ ጥላቻ ነቀልቀል አርጉ፣ አውርዱ። ሲቀጥል እውነቴን ነው የምላችሁ አሁን እያንዳንዳችሁ የምሰሩት ማለት ነው የምሰሩት ድራማችሁ ግን አሁን ሄርሜላ ጠፋች በተባለው ነገር እውነታ የሚያስመስል ነገር አንዳችም ነገር አልሰራችሁም። እውነት የሚመስል ነገር ምንም ነገር የለውም ማለት ነው። በቃ ውሸት እንደሆነ ነው የሚያስታውቀው። ምክንያቱም አብርሃም ፍቅረኛ የጠፋች ብሎ በቲክቶክ ምንጽር አድርጎ እንደዛ ጎምለል እያለ ነበር ቪዲዮ እየሰራላት የነበረው ማለት ነው። እህት ተብዬውም ደም እንደላሰ ድመት ወይም ደግሞ ደም እንደላሰ ውሻ ነበረ ሊፕስቲክ ተለቅልቃ እህቴን እያለች በቪክስ ወይም በሽንኩርት እያለቀሰች የነበረው ማለት ነው። ታዲያ የቱ ጋር ነው እውነትን የሚያስመስለው? እንዲህ ነው እንዴ? እንዲህ ነው ወይ እንዴ? አንዳንደኛም ለማሳመን ሞክሩ እንጂ። ለነገር እኮ በጎቹን ነው ያው በጎቹ ምንም ቢባሉ ምንም ስለሚያምኑ ምንም ሲባል እኛ እኮ ድራማ ነው ብለን ስንናገር ድራማ ባሽን ይጥፋ እያላችሁ የምትሳደቡ ሰላም ናችሁ? እንዴት ናችሁ? ለማንኛውም አሁንም ድራማውን በደንብ አድርጋችሁ ቀምቅሙት። እየቀጠለ ነው። አዎ እየቀጠለ ነው። እንግዲህ በደንብ እያረጋችሁ እየቆመቆማችሁ፣ ግን አታልቅሱ፣ አታለቃቅሱ። የኔ ልበ ንጹህ ሄርሜላ የት ነው ሄድሽ? የኔ ልበ ንጹህ እኔ እሷ ናት የምታሳዝነኝ የምትል እውነት እሷ ስራ ላይ ናት። በቃ ስራ ላይ ናት። በቃ ስራ እየሰራች ነው ከማጋር ወይ ዛሬ ወይ ነገ መምጣት አይቀርም። አይዟችሁ በጎች አታልቅሱ፣ አታለቃቅሱ ነው የምላችሁ። ግን እኔ እውነቴን ነው የምላችሁ። ኮመንታተሮችን ብትሆኑ እነ ቡዜ አይነቱ ጥልዙም ደግሞ በሩታ ላይ ወረድ በሉ እንዴ! ምን ታርጋችሁ? በእሷ ላይ እኮ አተኮራችሁ እንዴ! እየነገረቻችሁ በልጇ እየማለች ምን እያለች ዴቭ እየተናገረ ጋሽ አሸብር ደግሞ ምን ያክል እርግጠኛ ነህ ወንድሜ? ምን ያክል ትተማመንበታለህ? ምናምን አለው ማለት ነው። እኔ ሄርሜላ ተገኘች አይደለም እያልኩ ያለሁት ነገር ግን እነሱ ንጹህ እንደሆኑ ነው ምነግርህ አለው ማለት ነው። ዴቫችን እናመሰግናለን። እንግዲህ የሶስቱ ወፎች ነፃነት ስለተናገርክ ማለት ነው። ማነው ማንሽ ቡዝዬ አሁን ከንዴትሽ ከብስጭትሽ ብዛት ፀጉርሽ እየቆመ ነው አስተኝ እውነት አስተኝ እንዴ ምን ሆነሻል አንቺ? እንደ እድሜሽን ተከበሪ ብላሻለች። ስለዚህ ጥሩ ጥሩ ነገር ለመስራት ሞክሪ እስኪ፣ ለማስታረቅ ለማስማማት ሞክሪ። አንቺ ሁልጊዜ በእሷ ላይ እንደዚህ አይንሽን እንዳፈጠሽ ማለት ነው። ለማንኛውም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ብያችኋለሁ። ባይ